አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ ዘመን ተገላብጦ ሳይሆኑ ጨካኝ ፍጡራን ነበሩ ለፍጡር አዛኝ የእውነት መከባበር ቁም ነገር ደግነት እናት ነበራችሁ ለሰው ልጆችዋ እናት ነበራችሁ ለሰው ልጆችዋ ወሳብ የተከበራችሁ ወደ ዋሻው እንደ ተከታታዮች በድጋሚ እንኳን አደረሳችሁ ለብርሃነ ልደቱ። ዛሬ እንግዲህ ዋሻው እንዴት ምን አረገ ብትሉ ከቲሙ ትንሹን ልጅ መርጦ የትላከ በግ ተራልቋል። ዛሬ በግ እንገዛለን። እስኪ ለውድ የበዓል ቤተሰቦቻችን በግ እናደርሳለን ተብሎ ዘዶ ሻባላው በግ መራጭ ሆኗልና ወደ በግ ተራ እየሄድን ነው። አብረን እንሂድ እስኪ። ደሞ ብላ ብላ እያለን ደሞ ብላ ብላ ደሞ ብላ ብላ ገንዘብ አለው ሲሏት መጣች ከቡልቡላ ይቺ የሰው ክፉ ይቺ አይነ ጥላ ምናምን ብሏል። ብቻ በብሶት የስ ከበግ ተራ በቀጥታ ነው። ሴት ነጋዴ አግኝተናል። ትንሽ እንጀናጀናለን። ሰላም እንዴት ነሽ እቴ? ደህና ነሽ? እነዚህ አንቺ በጎች ናቸው? ገዢ ናት። እኔ ነጋዴ መስላኝ ላሰማምጣት ነበረ። ገዢ ናት። ይሄ እንዴት ነው? ያሪፍ በግ ይመስላል። በምኑ ነው የሚታወቀው? በግንባሩ ነው? አይ አሪፍ ነው። ቴስታውም አሪፍ ነው። ስንት ይባላል? ለገራ አባት ስንት ይባላል? 30,000 ወደ ውስጥ 40,000 20,000 ምናምን ይኖራል። ውድ ነው በግ 30,000 ነው። አሪፍ ነው። እስቲ ሌላ ምን አንድ ሁለት በጎች ነኝ። አጋዢ ነኝ ያልከው ልጄት አለ ና እስኪ ና እንምረጣ። ትሽ ገንዘብ ከሌለሽ እኔ ጋር ትምጪ። ትሽ እስኪ ጥርሱ ነው ዋናው ይላል። ፍልፍሉ ተገኘ ይላል። ፍልፍል እኔ በህይወቴ አባቴ አንድ ቀን ነው መጥቶኝ የሚያውቅ። ሌላውን ቀን የመግደል ሙከራ ነው የሚያደርገው። ተገኘ ይላል። ራሱ ፍልፍሉ ተገኝቷል። ስንት ነው ፍልፍሉ? 85 እንዴ ስንት? 85 ምን ጋሽ 8500 አይደለም 85,000 ሌላ ኮሜዲያን ተገኝቷል። ደግሞ ሸጣ የኔ አባት 85,000 ብር እየተባለ ነው። መሸጡን እኮ ሸጣለሁ። ያው እቺን እንደዚህ አድርጌ ይሄ ከተሳመ ጉድ ነው። እጅ ከተሳመ ጉድ ነው። ምንድነው እጅ ከተሳመ? ግዛ ነው። ተስማምተናል ነው። እጅ ከተሳመ እጅን እንዳይስሙ ስራ። በግ ነጋዴ እጅን ከሳመ ታመጣለህ ብሩን። እጄን ሳይስሙ አይ 85 ውድ ነው። 83 ግዛ። ኧረ ሰው ውድ ነው። እኔ ይሄንን ስንት ገዛለሁ መሰለህ? 13 ገዛዋል። ይቀራል። አንተ ልክ ነህ። 13.50 አው ጋሺ ነኝ እኔ ሻጪ ነኝ። ይቀራል። ይደረደ 13 ይቀራል። 13.50 ይቀራል። እምር 14 ይቀራል። ይበቃል። ተገዛ ይላል። አልገዛም። አልሳምም እጄን ጥሎ ሄዷል። አልሸጥም ማለቱ ነው። ሌላ እናያለን። እስቲ እቺ ስንት ናት? 35 እስቲ ልቀቀው። ደግ ማለት ይሄ ነው። አሪፍ ነው። ላቱም አሪፍ ነው።
ስንት ነው? 35 መጨረሻው ስንት ነው? 2 በግ ነው የምገዛ። ስንት ትላለህ መጨረሻው? 27 ደላላ ያስፈልጋል። እስኪ ና ግባና ደልል። መጨረሻ ስንት ብትወስድ? 26 የምትወስድበት ነገር 26 ነው የሚወስደው። 22 እንስጥ ይቀራል። የሚሸጥ እሱ ባላ መንገዛው ባለው እሱ ሁለት ነው የሚገዛው። እሱ ባላተኛ ነው። ይቀራል ባክበት ሽጡልኝ አስማሙን ሳም ይላል። የማን ፋሚሊያንስ እንግዲህ በጉ ተገዝቷል፣ እየተጫነ ነው ወደ መኪና። ቀጥታ ወደ አዲስ አበባ እንልካቸዋለን። እነሱ ደግሞ ቤተሰቦቻችንን ይጠይቁበታል ማለት ነው። ይመቻችሁ። መልካም በዓል በያላችሁበት። አካማካም ብለናል። እኛም እንወዳችኋለን። አባይ ቲቪ አንደኛ ምርጫ። እውነት የማን ይመቾት። ጥሬም ተገዝቷል፣ በጉም ተገዝቷል ስልሽ ነይ ሁሉን ጥለሽ ይላል። በጉም ተገዝቷል። እንግዲህ ቀጥታ ወደ እነ ፍልፍል ውስጥ እንላከው፣ ኤክስፖርት እናድርገው ይላል። እናመሰግናለን። አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ። ክቡራትና ክቡራን ተመልካቾቻችን በድጋሚ እንግዲህ እንኳን ለገና በዓል በሰላም አደረሳችሁ እንላለን። ዛሬ እንግዲህ በቅርቡ እንግዲህ ያጣነው ጓደኛችን ኮሜዲያን ወንደሰን አውራሪስ ቤተሰቦች ጋር እንኳን አደረሳችሁ ልንላቸው እሱ ያስለመዳቸውን ነገር እኛም ልናበረክት እሱን ቢያጡም እኛም እንግዲህ ጓደኛችን ወንድሞቹ ልጃቸውም ስለሆነን እንግዲህ እኛም እንኳን አደረሳችሁ ለማለት እነሱ ጋር እንገኛለን። አብረን ወደዛው እንገባለን። መልካም በዓል ይሁንላችሁ። ዳቦም አለ። ዳቦ ተያዝሽ አለ ሌላም ቸጦታ ያዘው እሱን። እንዴት ናችሁ? እንኳን አደረሳችሁ። እንደምን እሺ፣ ያው እንግዲህ አሁን የምንገኘው የወንደሰን አውራሪስ ቤተሰቦች ጋር ነው። አባቱም አቶ አውራሪስ አሉ፣ እናትም ገኒ ያለች። እንግዲህ ያው ወንደሰን ያስለመዳቸውን በበዓል እንግዲህ እኛም እንግዲህ ልጆቻቸው ነንና እርሱም ቢያጡም እኛም የነሱ ልጆች ነንና አለው ለማለት እንግዲህ እንኳን አደረሳችሁ ለማለት የበግ ድፎም ይዘን መተናል። እንኳን አደረሳችሁ ልንል ነው። እንግዲህ ጋሽ አውራሪስ እንኳን አደረሳችሁ በቅድሚያ እንላለን። ከዛ በተጨማሪ ከዚህ ውጭ ደግሞ እንግዲህ ልጅ ለእናትና ለአባቱ ብዙ ስጦታ ይሰጣል። እኛም እንግዲህ እስቲ ጋቢ እናልብሳቸውን ብለን ነው የመጣ ነውና አሁን ልፈነ ጋቢ ታለብስልናለህ ያመጣ። እሺ በእውነት ይሄ ጋቢ እኛ ከወሎ ነው አሰርተን ያመጣ ነው እና ያው እናትና አባት ወግና ማዕረጉ በባህላችን መሰረት መቼም አባት እናትም እድሜያቸው ሲደርስ የጋቢ ስጦታ ይደረጋል። ይህንን የምናደርገው እንደ ልጃችሁ ወንደሰን እንደሰጠው ቆጥራችሁ እንድትቀበሉን በማክበር እንጠይቃለን። አውራሪስ አንተ ነው ብለህ አንተ ነው ብየሰራ ከበፊት ይሄ አውራሪስ እድሜና ቀይ ነው ተጨማሪ የምትለው ነገር እንግዲህ ያው ሌላው ነገር አይደለም። ዋናው ነገር እኛ መምጣታችን ነው።
እንጂ ይሄ ሁሉ እናንተ ልታረጉት የምትችሉት እንደሆነ እናውቃለን። ግን እኛ አስበን ወንድማችንን አስበን አውራሪስ አንተና ገነት ጋር መምጣታችን እንደ ልጃችሁ እንድታዩንና ለቀጣዩም ጊዜ ከጎናችሁ ብቻችሁን አይደላችሁም ለማለት ነው። ይህን መልእክት ለማስተላለፍ ነው። መልካም የገና በዓል ይሁንላችሁ። እናመሰግናለን። ገንዬ አውራሪስ ያው በእኔ አፍ ምንም ጥሩ ነገር ባወራም እንትን ትያለሽ። ዋናው ነፍስ ይማርልን። ካሁን በኋላ እንደ ወንድዬ እኛ አለን፣ እኛም ልጆቻችሁ ነን። ነፍሱን ባጸደ ገነት ያኑርልን። ተጽናንታችሁ ያልሆነም ነገር ካለ ይቅር ለእግዚአብሔር ተባብለን ልጁ እንድታድግልን አይደል ዋናው ገንዬ። እሱን አድርገን መልካም በዓል እንዲሆን እንመኛለን። ዋናው ደግሞ ለእናንተ መጽናናት ገንዬ። ዘንድሮ ሰው አያጽናና መሳሳት ጠብቆ ነው የሚመጣልሽ። መሳሳት ገንዬ፣ እኔ ልሞት መሳሳት። እኔ አሁን አባቴ ያረፈ ጊዜ ቀብሮ መጥቶ ገንዬ ምን እንደሚሉ ጭቃ ዘይት ነው ይላሉ። ገና መብላቱን ሳያረጋግጥ ጭቃ ዘይት ነው ወይ ይላሉ። ገና መብላቱን ሳያረጋግጥ። በተለይ ደግሞ ነጠላ እንዳንቺ እንዲህ ካረጉ ገንዬ እንዳታምኛቸው። የኛ ሰው ነጠላ እንዲህ ካረገ እየከተከተ አያስፈልግም ማጽናናት እንጂ እሱ መጥቶ አሁን አንድ ይመጣና ወይኔ 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 ብሎ ምስሩን በልቶ ይሄዳል። እናት ነች ስትጮህ የምትውለው። ማጽናናት እንደዚህ አይደለም። እሱም ማስረሳት ወንድዬ እያለ ሳቅ ጨዋታ ነው አይደል ያለው። ያ እንዲሆን ነው እንጂ መመኘት ካሁን በኋላ እሱ እውነት ቦታ ላይ ነው ያለው። ሀዘንን ነው የሚጨምረው። እችንም ጋቢ ስናመጣ ይህን ጥቁር ልብስ እንዲያርፍ የሚያስፈልገውን ነገር በወቅቱ ማድረግ ነው እንጂ በሀዘን በእግዚአብሔር ስራ አይገባም አይደል ገንዬ። መቼም ውጭ ቆይተሻል። በእንግሊዘኛ አልችልም፣ በእንግሊዘኛ አልችልልሽም። እና አሜሪካን እኔና በአንገትና በቅንድቤ እኮ ነው የምጠቀመው። አንገቴን እየለቀነኩ አይገባኝ ገንዬ፣ አንገቴን እየወዘወስኩ። እንግዲህ እናንተም እንግዲህ ያው እኛ ልጆች ነን አምጥተናል። እንግዲህ እንድትመርቁን ነውና እንግዲህ መርቁን። እንግዲህ እናንተም ዘሮቻችሁ ይባረኩ። አሜን። ለእናንተም እድሜና ጤና ይስጥልኝ። አሜን። ወይ ልጆቼ አያሰኛችሁ ያለም ክርስቶስ። ወይ ልጆቼ ብላችሁ አትቅሩ። አዎ አባት ይቅደም እናት ትቅደም። ልጆቻችሁ ይባረኩ፣ ዘር ይባረክ። እንዲህ እንደተሰበሰብን ደግሞ በደብረ ጽዮን ይሰብስበን። አሜን። እግዚአብሔር አምላክ ከኛ ጋር ይሁን። አሜን። መድኃኔዓለም በመንግስቱ ያስባችሁ። አሜን። እኔን እንዳሰባችሁ በመንግስቱ ያስባችሁ። አሜን። ኃጢአታችን በደላችን ሁሉ ይቅር ይበለን። መድኃኔዓለም ክርስቶስ ፍቅር ይስጠን። አገራችን ሰላም ይሁን። አገር ሰላም ሲሆን ነው የሞተውን ቀብረን የታመመውን ደግሞ አስታመን ሙሽራውንም ድረን የምንኖረው። አገር ሰላም ሲሆን ነው። አገራችን ሰላም ይሆንልን። አገራችን ሰላም ይሁን። እናንተ ሞታችሁ ግቡ፣ እንቅፋት አይምታችሁ። የቆማችሁበት መሬት ለም ይሁን፣ የተናገራችሁት ማር ይሁን። እግዚአብሔር አምላክ ይከተላችሁ በሄዳችሁ። እመቤቴ ማርያም እቅፍ ድግፍት አርጋችሁ ለራሳችሁ ጥላ ለእግራችሁ ጫማ ትሁን። ይህንም በአጸደ ገነት ያኑርልን። መንግስቱን ያውርስልን። ተደጋጎቹ ያስቀምጥልን። በገብርኤልን ሰላም ሁኑ። በእኛ የደረሰው በእናንተ አይድረስ። ሰው መድኃኔዓለም እንዲሁ እንዳሰባችሁልን እድሜና ጤና ሰጥቷችሁ ኑሩልን። የወለዳችሁ ይባረኩ። ዘር ይውጣላችሁ። ሀገራችን ሰላም ይሁን። እንዲያሰባስቦ ፍቅር እንዲኖር
ለመጀመሪያ ጊዜ ድፎ ዳቦ ሽሪሚሪ ሲሆን ያየሁት እዚህ ሽሪሚሪ አደረገው፣ ሽንኩርት አደረገው፣ ገኒ ዳቦ ቁኑ እንዲዳረሱ እኮ እማዬ ነቻ። እማዬ ነፍሷን ይማር። አንድ ዶሮ ነው የምታርደው፣ ግን እንዳለ አካባቢው ያለው ቀበሌ ይሰማል። መረቅ ነው የሚገዛው ወይ ዶሮ ዞር ትልና ጎረቤቷን ታለማው አቤት ተስፋዬ ትልቁ ልጅሽ ይጾማል አይደል? እዚህ አካባቢ ሰሙ። ወደዚህ መደዳ በደንብ ሰምተዋል። በዚህ በኩል ደግሞ አሉ ጎረቤታችን እነ መቶ አለቃ ተክሌ እትዬ ጽጌረዳም አሉ። ባለፈው እንደውም በየአብረን ሄደን እትዬ ጽጌረዳ አቤት ሲሉ መቶ አለቃ አንብቦ የጨረሱት ጋዜጣ አለ። ለምን ዶሮ መለብለቢያ በዚህ በኩል ጠማ። እኛ መሀል ላይ ነን፣ ፊት ለፊት ነው የቀሩት። እትዬ እንትና የብርጓል አቤት ቀሰም አለ። በቃ ሙሉ ጠማ። እሺ ሽሮ አለ እናንተ ቤት? እኔ እንጃ። ለመለብለቢያ ሽሮ ነው ያላችሁ? ሽሮ። አንተ ደግሞ ዶሮ በሽቦ ልታጠብ ነው? አይ ሽሮ ለማጠቢያ ነው ስትሉ ሽሮ እንደዚህ ለመለበታው ተው። አውደ ዓመቱን አንከጠርጂ። መልካም በዓል። ምን ነው አይንሽ ገንዬ ብዙም እንትን አላለም እንዴ? አይኔ ትንሽ ያው ከቀን በኋላ ነው ከልሎኛል። ሙሉ ለሙሉ አይታይሽም? ቀስ እያለ በቃ ቀስ እያለ ነው። ያው ልጆቼን ካሳደግኩ በኋላ ያው እንግዲህ እግዚአብሔር ፈቃድ ሆኖ ይሄን ሰጥቶኛል። አሜን ብሎ መቀበል ነው። ምንም ማድረግ አይቻልም። ከእግዚአብሔር ማንም አይጣላም። እግዚአብሔር ምሕረቱን ያርግልሽ። አሜን። ጥሩ ነው። ከሆነብህ ቆየሽ? ምን ያህል ጊዜ? እንግዲህ ወደ 38 ምናምን አካባቢ እድሜ ስደርስ ነው የከለለኝ። እና አሁን ደግሞ 60ዎቹ ገብቻለሁ። በቃ እግዚአብሔር ምሕረቱን ያርግልሽ። አሁን ብዙም ለተመልካቾች ስታይ አይኗ የሚያይ ነው የሚመስለው፣ ስለማታይ ነው ሀዘኗንም ከልብ መግለጿን የማይታወቀው። ስለዚህ እግዚአብሔር ምሕረቱን ይስጠሽ። እናመሰግናለን። መልካም አሜን። መልካም እንዲሆን አደርጋለሁ። በጓን እንትን በላት። አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ። ተመልካቾቻችን በድጋሚ እንኳን አደረሳችሁ። እንግዲህ ዛሬ በበዓል የኮሜዲያን ወንደሰን አውራሪስን ቤተሰቦች እንኳን አደረሳችሁ እያልን ነው። ቅድም እንግዲህ እናቱና አባቱ ጋር ሄደን እንኳን አደረሳችሁ ብለናል። አሁን ደግሞ ልጁና ባለቤቱ ያሉበትንም ሁኔታ ለማየት እንኳን አደረሳችሁም ለማለት እዚህ ተገኝተናልና አሁን ወደ ውስጥ እንገባለን። እንዴት ነው? እንኳን አደረሳችሁ። እንኳን አብሮ አደረሰን። ትንሽ እሺ እንግዲህ እንኳን አደረሳችሁ። እንግዲህ ያው እንኳን አደረሳችሁ ለማለት የወንዴን ቤተሰቦች በዓልን አብረናቸው ለማክበር መተናል። ልክ ወንዴ እንደሚያደርግላቸው በበዓል እንደሚያደርግላቸው እኛም እንግዲህ ይህንን አብረናቸው ለማክበር እዚህ ተገኝተናልና ከዛም በተጨማሪ ደግሞ ሁል ጊዜም ከጎናችሁ እንዳለን እንደምናስባችሁ ሁል ጊዜ ከእናንተ ጎን በሀሳብም
እንዲሁም ደግሞ ከዚህ በኋላ ነው ብዙ በርካታ ነገሮች የሚያስፈልጓችሁና ከዚህ በኋላ ላሉት ነገሮች ከጎናችሁ መሆናችንን ለመግለጽና ይህንን ነገር ለመናገር ነው የመጣ ነው። ያው በዓሉን ለማክበር ያው በግ ይዘናል፣ ድፎ ዳቦ ይዘናል። በተጨማሪም ደግሞ አንቺም እንግዲህ ሀዘንሽ ያው ከዚህ በኋላ ጠንከር ብለሽ ልጅሽንም በአግባቡ ማሳደግ ነው ያለብሽ። ጠንከር እንድትይ ነው የምንፈልገው። ከጎንሽ ነን ያለ ነው። ከዚህ በኋላ ብዙ ነገሮች አብረን በጋራ ያው እንግዲህ እነቀጮም እነዳኒም እንግዲህ በርካታ ነገሮች እየጣሩ ነው። እኛም እንግዲህ በተጨማሪ ከዚህ በኋላ አብረንሽ ነን ለማለት ነው። ሀዘን መተው አለብሽ። ስለዚህ መጀመሪያ ጋቢና አልብሳት። ጥላውን እርሰነ አንድ ጊዜ አልብስልኝ። በእውነት ነው የምልሽ ይህን ጋቢ አሰርተን ያመጣ ነው ከወሎ ነው። ከወሎ ቀጥታ የገባ ጋቢ ነው እና አንዳንድ ጊዜ ብርድ ሲሆን ምናምን እንድትጠቀሚው ለማድረግ ነው። ዋናው ነገር አሁን ቅድም ደምሴ ገልጾታል። ማቴሪያሉ አይደለም የኛ እናንተ ጋር መገኘት ነው ትርጉሙ። ለምን ነገም ተነጎዲያም ልጃች የወንዴ ልጅ የኛ ልጅ ናት። ይሄን ኃላፊነት ተረክበን ለቀጣዩ ነገር በቅርበት አብረን እንድንኖር ለማሳወቅ እንጂ ይሄ ማንም ቤት ይደረጋል። የኢትዮጵያ ባህል ሰፊ ነው። ግን እኛ በዋናነት እናንተ ጋር የመጣ ነው ፍቅራችንን ለመግለጽ ከወንድማችን ጎን ነው ያለ ነው። እሱ ብቻችሁን አይደላችሁም ለማለት ነው። እባክሽን ይችላል። አመሰግናለሁ። ካሁን በኋላ ሀዘኑ ይበቃል። ሀዘንን ነው የሚጠራው። ካሁን በኋላ እሱ ጥሩ ቦታ ላይ ነው ያለው። ጎበዝ ሆነሽ እኛ ሁላችንም አለን። ልጅሽን ያስተማርሽ ጎበዝ መሆን አንቺ በመታዝኝ ሰዓት አሁን እያየን ልጅቷን ነው እየሰበርሻት ያለሽው። ማዘን የለብሽም። ይህን ነጭ ያለበስነሽ ካሁን በኋላ ጥቁሩ ነገር እንዲወልቅ ሁልጊዜ ከጎነሽ ነን ያለ ነው። እሺ ማማዬ፣ አንቺም ማዘን የለብሽም። ለማማዬም ደግሞ ይኸው ስላልመጣ ይቀር ለማማዬ እቺኛዋ እስቲ ይኸው መጀመሪያማ እንትን ብለህ ነው። እንዴት አድርገህ ነው የምትከፍለው? ምንድን ነው የሆነ ነገር ነው መሰለኝ። ማጣበቂያ እንጀራም የለኝም ለካ። ወይኔ አለን አይደል? አንቺ ስታዝኝ እኮ ነው እሱ። በቃ እሺ፣ ካሁን በኋላ እንዳታዝኝ። ዝም በያ። ቀንታ ነው ልብስ ለእሷ ስላልተገዛ ቀንታ ነው። ቀንታ ነው። ሁለተኛ ቱ በይ ሁለተኛ ካልካ አጥምጣት እና እኔን እንዲህ እየቆነጠጠችኝ አንቺ ለእናትሽ ነው የምታግዢው። እናገርልሻለሁ። ለማይ እኛ ሰፈር ታልፊያታለሽ። እናንተ ሁለት ስለሆናችሁ ቶሎ በይ እንጀራ ስጪ። እሺ እኔ ላሳያችሁ በምልክት ድምፅ ማውጣት ይቻላል? አይ በምልክት እሺ አሳይኝ። በምልክት
እሺ ፈሉ ተገናኘን ድጋሚ። እሺ ዶንኪ ምንድነው? በምልክት ታሳያለች። ዳንስም ከቻልክ የኔን ዳንስ እስቲ ደንሻ እስቲ የኔ ከዚህ ጋር ደግሞ ከዛ በዚህ ነው ሀገር ይዘኩት ከዛ ደግሞ ከዛ እንዲች ከዛ እንዲች ከዛ እንዲች ወራቢ ከዛች እንዴት አንደኛ ምን ወገባለ ወገብ ያዝ እዚህ ጋር ወገብ ይፈካል አነሳችሁ እሺ በጣም ደስ የሚል ጊዜ ነው ያሳለፍነው። በእውነት ደምስ እናንተንም ያው በወንዴ ባለቤትና በልጁ ስም በጣም እናመሰግናለን። ደስ የሚል ነገር ነው እየተደረገ ያለው። አባይ ቲቪንም እናመሰግናለን። እናግዛቸው ነው የምለው። ሁልጊዜም ከጎናቸው ነው። ያው አውቃለሁ ሁሌም ተባባሪ ናቸው። የምንሄድባቸውን ቦታዎች ያው ደምስ እንዳለው የምንመጣባቸው ቦታዎች አሉ። እንግዲህ ስንመጣ እንደሚያስተናግዱን፣ እንደሚቀብሉን፣ መልካም ትብብራቸውን፣ መልካም ፍቅራቸውን እንደሚገልጹልን ተስፋ አደርጋለሁ። መልካም ባለውላችሁ ቤትዬ፣ እናንተን እንግዲህ እግዚአብሔር ያጽናችሁ፣ የወንድማችን ነፍስ ይማር። አባይ ቲቪን በጣም እናመሰግናለን። ቤትዬ ደግሞ የምትናገሪው ነገር የምታስተላልፊው መልዕክት ካለ? እሺ እኔ በጣም አመሰግናለሁ ሁላችሁንም ከጎናችን ሆናችሁ አይዟችሁ ላላችሁን። ያው ዳንዬም አልተለየንም ካጠገባችን ነው። እግዚአብሔር ይስጥልኝ በጣም አመሰግናለሁ። ቀጮም አልተለየችንም። ሁላችሁንም ደምስ ሁላችሁም ስማችሁንም መጥራት ባልፈልፍሉ ሁላችሁም የሙያ ባለሙያ የአርቱ የሱ ጓደኞች በሙሉ እናንተ ብቻ አይደላችሁም። በስልኩ ላይ የደወሉ የሱ ጓደኞች በአርት ውስጥም ያሉት ከአርቱም ውጭ ያሉት ዓለም ላይ ያሉት ጠቅላላ ኢትዮጵያውያንን በጣም ነው አመሰግናለሁ። ከኛ ጋር ከጎናችን በስልክም በምንም ከምንም በላይ በቃ አጠገባችን ናቸው። አይዟችሁ ከጎናችን የሚሉት ህዝብ የዓለም የኢትዮጵያ ህዝብ በሙሉ አመሰግናለሁ። እግዚአብሔር ይስጥልኝ። በዓሉንም ከኛ ጋር ሆናችሁ እኛ ለማስደሰት ብላችሁ እዚህ ስለተገኛችሁ ባለንበት ቦታ በዚች ቦታ እኛን እንትን ሳትሉ ስለመጣችሁ እግዚአብሔር ይስጥልኝ። አመሰግናለሁ። እሺ ደምስዬ፣ ሁላችሁም ኮሜዲያኖች እጅግ በጣም አድርገን እናመሰግናለን። ወንድማችን ወንድዬ በአካል ቢለየንም በመንፈስ እስካለን ድረስ ከኛ ጋር ነው ያለው። እስካለን ድረስ ፖሚዬ ከኛ ጋር ነች፣ ባለቤቱ ከኛ ጋር ነች እና መልካም በዓል። አባይ ቲቪ እንደ ሁሌም አንደኛ ነው። እናመሰግናለን። አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ